ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ማክሰኞ ሰኔ 9 ቀን ላይ እንገኛለን። ስለ ክለባችን የዝውውር ጉዳዮች መረጃዎችን የምናደርስበት ማታ ምሽት 4 ሰዓት ላይ በየቀኑ የምንገናኝበት ዝግጅታችን ጀምሯል። ዛሬ ላይ የወጡ አንዳንድ መረጃዎች አሉ። እነሱን በተለይ ቀን ላይ ብዙ መረጃዎች እየወጡ አልነበረም። ነገር ግን አሁን ከመሸ አሁን ወደ 3 ሰዓት አካባቢ ላይ ስለ ሞርጋን ሮጀርስ እንዲሁም ስለ ሌሎችም ተጫዋቾች ታማኙ ሃንድ ኦፍ አርሰናል ያወጣው መረጃ አለ። በሾርትም ይቅርታ አጋርተናችሁ ነበር። ሰፋ ያለ መረጃ እዚህ ጋር ትንሽ እንስጣችሁና ሃንድ ኦፍ አርሰናል ምንድን ነው ያለው? ሞርጋን ሮጀርስ የእንግሊዝ ሻምፒዮኖችን ማለትም አርሰናልን መቀላቀል ምርጫው አድርጓል ያለው። ሞርጋን ሮጀርስ ለመልቀቅ እንደሚፈልግ በአስቶን ቪላ ላሉ ሰዎች አሳውቋል። የግል ጥቅማ ጥቅሞች ተመርምረው ለዝውውሩ እንቅፋት እንደማይሆኑ ተረጋግጧል። ሞርጋን ሮጀርስ በሚኬል አርቴታ ፕሮጀክት እና ለእሱ ባለው እቅድ ደስተኛ ነው የሚል መረጃ ይዞ ወጧል ሃንድ ኦፍ አርሰናል። ከዛም ሰፋ ያለ ሌሎችንም መረጃዎች ይዞ መጥቷል። ሮጀርስ ባሳለፍነው ክረምት አርሰናል ዝርዝር ውስጥ ከያዟቸው የአጥቂ ክፍል ተጫዋቾች አንዱ ነበር። ማለትም በ2025 እኔ እንደምረዳው አርሰናል እና አስቶን ቪላ ከስምምነቱ ሊፈጸምባቸው ስለሚችሉ ሁኔታዎች ለማወቅ ይፋዊ ባልሆኑ መንገዶች ግንኙነት እያደረጉ ነው። በተጫዋቹ ሙሉ በሙሉ ዝግጁ ነው፣ ነገር ግን ዝውውር የሚጠየቀው ዋጋ ከምንም በላይ ቁልፉ ነው ነገር እሱ ነው የሚል መረጃ ነው ሃንድ ኦፍ አርሰናል የዘገበው። እና የሚያሳየው አርሰናል እና አስቶን ቪላ በዝውውር ዋጋ መስማማት ከቻሉ አርሰናል ሞርጋን ሮጀርስን ለማስፈረም ዝግጁ ነው። ሞርጋን ሮጀርስም ወደ አርሰናል ለመምጣት ዝግጁ ነው እና በተለይም በአውሮፓ ላይ ባሉ በትልልቅ ክለቦች ይፈለጋል። እንደ ቼልሲ፣ እንደ ፓሪስ ሰን ጀርመን እንዲሁም ሌሎች ክለቦች ይፈለጋል ሞርጋን ሮጀርስ እና ምርጫው እሱ አርሰናል ነው የሚል መረጃ ነው ሃንድ ኦፍ አርሰናል ይዞ የወጣው መረጃ። እና ሃንድ ኦፍ አርሰናል ሲጨምረው አንድሪያ በርታ ለሞርጋን ሮጀርስ እንቅስቃሴን ሊያደርግ ስለሚችል ለማንኛውም ክለብ መረጃ እንዲደርሰው ጠይቋል የሚል መረጃ ወጥቷል። እና ሌሎች ክለቦች እሱን ለማስፈረም የሚሄዱ ከሆነ እንዳይቀደም አንድሪያ በርታ ቀድሞ ስራውን እየሰራ ያለ ይመስላል። እና በዚህ የዝውውር መስኮት በተለይም ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ዋንጫን ለማንሳት ጥሩ ቡድን መገንባት ይፈልጋል ክለባችን እና በዛ የትኛውም እድል ማስመለጥ አይፈልግም። በተለይ እንደዚህ ያለ በትልቅ ደረጃ የሚጠበቅ ተጫዋች ሲሆን እያንዳንዱን ነገር ተከታትሎ ያው ጊዜ የሚወስደው የዝውውር ዋጋውን ለማስቀነስ ድርድሮችን ለማድረግ ነው እና በአንዴ ማምጣት ይችላል አርሰናል ሙሉ አስቶን ቪላ ዲማንድ የሚያደርገውን ገንዘብ ከፍሎ። ነገር ግን ሌሎች ዝውውሮች ላይ አፌክት እንዳይኖረው እዚህ ጋር ድርድር አድርጎ በስንት አመት ነው የሚከፈል፣ እንዴት ነው የሚከፈል፣ ጥቅማ ጥቅሞች፣ የተለያዩ ነገሮች በቦነሶች ምናምን አድርጎ አርሰናልም እንዳይጎዳ አድርጎ ተጫዋቹን ለማስፈረም የሚሞክርበት እድል አለ። እና አውቃለሁ ለደጋፊዎች ለኛ ትንሽ ፈረስትሬት ያደርጋል ጊዜ በሄደ ቁጥር። ነገር ግን ሂደቱን ልናምን ይገባል። በተለይ አንድሪያ በርታ ስራውን የሚያውቅና ጥንቅቅ ያለ ሰው ስለሆነ እንደዚህ አይነት ነገሮች ላይ የሚቀልድ ወይም የሚጫወት አይነት ሰው ስላልሆነ ልናምነው ይገባል ብዬ አስባለሁ። እና ሃንድ ኦፍ አርሰናል ሲቀጥል ቸልሲ ለሞርጋን ሮጀርስ እቅዳቸውን በማሳየት እየተለማመጡት የነበረ ቢሆንም እስካሁን ድረስ ምላሹ አርሰናል የሚል ነው የሚል መረጃ ነው ያወጣው። በተለይ ቸልሲ ሞርጋን ሮጀርስን ለማስፈረም ይፈልጋል። ነገር ግን ሞርጋን ሮጀርስ ደግሞ መፈረም የሚፈልገው ለአርሰናል ብቻ ነው እስካሁን ድረስ እና አርሰናልም መፍጠን አለበት ብዬ አስባለሁ። ምንም ያክል መደራደርና ዋጋ ማስቀነስ ቢኖርበትም ነገር ግን በሌሎች ክለቦች እንዳይጠለፍ መፍጠን አለበት ብዬ አስባለሁ። ይሄ ደግሞ በአንድሪያ በርታ ትከሻ ላይ የተጣለ ነው እና በትክክል እና በስነ ስርዓት በአሪፉ እንደሚወጣው እተማመናለሁ። ሃንድ ኦፍ አርሰናል ሲቀጥል ደግሞ ብራድሊ ባርኮላ እና ሌላም አንድ ተጨማሪ ተጫዋች አርሰናል ፍላጎት ያሳየባቸው ተጫዋቾች ናቸው። ስለዚህ ደግሞ ዝርዝሩን ጊዜው ሲመጣ እንወያይበታለን ብሏል። ትላንት ነው ከትላንት ወዲያ ካልተሳሳትኩ ስለ ሞርጋን ሮጀርስም ጊዜው ሲደርስ እንወያይበታለን ብሎ ነበር እና ምናልባት በሚቀጥሉት ቀናት አዲስ ነገር ሊኖር ይችላል ምናልባት። ነገር ግን የአርሰናል በዚህ የዝውውር መስኮት ዋነኛ ኢላማ ሞርጋን ሮጀርስ እንደሆነ ግልጽ ነው። ሌላ ዜና ደግሞ ሃንድ ኦፍ አርሰናል እንደተናገሩ አርሰናል ከብዙ አማካኞች ጋርም ቀጥተኛ ግንኙነት እያደረጉ ነው። የሞሮኮ አዩብ ባዲ፣ የቦርንማውዙ አሌክስ ስኮት
የሮማው ማኑ ኮኔ እና ላርሰን ይህንን ተጫዋች እኔ ብዙም አላወቅኩትም ግን እና ሌሎች ሁለቱም ተጫዋቾች አሉበት ነው የሚለው። ትላንት እንደገለጽኩት አንድሪያ በርታ ከተጫዋቾቹ ጋር በግል ስምምነት ዙሪያ እየሰራ በመሆኑ ከየትኛውም ክለብ ጋር ቀጥተኛ ግንኙነት ገና አልተደረገም ነው እያለን ያለው። አንድሪያ በርታ ከክለቡ ጋር ከተጫዋቾች ክለብ ጋር ለመነጋገር ከመወሰኑና ያንን ነገር ከማድረጉ በፊት መጀመሪያ በግል ጥቅማ ጥቅሞች ከተጫዋቹ ጋር ስምምነት ውስጥ መድረስ አለበት። በተለይ ክለባችን እያደረጉ ካለፉት አመታት ጀምሮ እያደረጉ ያለው ነገር ነው እና መጀመሪያ ከተጫዋቾቹ ጋር ይስማማል። ከዛ በኋላ ነው ከተጫዋቾቹ ጋር ግልጽ የሆነ መስማማት ላይ ስምምነት ላይ ከደረሰ በኋላ እነሱን ለማስፈረም ከክለቡ ጋር መደራደር የሚጀምረው እና አሁንም ቢሆን በተለይ አዩብ በዋዲ ወደ ክለባችን የሚመጣበት በጣም ሰፋ ያለ እድል አለ። በተለይ ትላንትም እንደጠቀስንላችሁ ከዚህም ተጫዋቾች አንዱ አርሰናልን እንደሚቀላቀል እርግጠኛ ሆኗል ይለናል ሃንድ ኦፍ አርሰናል። እና ሃንድ ኦፍ አርሰናል ሌላ ዜና ደግሞ ሲናገር ቲኖ ሊቨርሜንቶ የኒውካስትሉ የቀኝ መስመር ተከላካይ ምናልባት በዚህ የዝውውር መስኮት ቤን ዋይት በጉዳትም በአቋም መውረድ ምክንያት ሊለቅበት የሚችልበት ሰፋ ያለ እድል ስላለ አርሰናል ቲኖ ሊቨርሜንቶን ተመሳሳይ ነገር ተሰምቶት እንደነበር ማስታወስ ወሳኝ ነው። ነገር ግን የሚደረጉት ውይይቶች ምንም ያህል ጠንካራ እንደሆነ ያሳያል ይላል ቲኖ ሊቨርሜንቶ አሁንም ወደ አርሰናል እንደሚመጣ ይሰማዋል እያለን ያለው ሃንድ ኦፍ አርሰናል። እና ፋብሪዚዮ ሮማኖ ደግሞ ከሜቶ ሞሬቶ ጋር በነበረው ንግግር ላይ እንዳሰፈረው አርሰናል በማኑ ኮኔ ወይም የሮማው አማካኝ ላይ ስለሚወሩ ወሬዎች የተዘገቡት ዘገባዎች ውድቅ አድርጓል። የሮማው አማካኝ ኮኔ ለጊዜው የእነሱ ኢላማ አይደለም የሚል መረጃ ይዞ ወጥቷል ፋብሪዚዮ ሮማኖ። በተለይ ባለፈው ሳምንት ውስጥ ማኑ ኮኔ ከአርሰናል ጋር ሲያያዝ ነበር እና ፋብሪዚዮ ሮማኖ ይህን መረጃ ውድቅ አድርጎታል። ሃንድ ኦፍ አርሰናል ሲቀጥልም አርሰናል በሪያል ማድሪድ ያለውን አማካኞች ሁኔታ እያጤኑ ይገኛሉ ነው እያለ ያለው። ምናልባት አውሬሊያን ቹዋሜኒ፣ ኤድዋርዶ ካማቪንጋ ወይም ደግሞ ፌዴሪኮ ቫልቬርዴ ከእነሱ ውስጥ ነው ሊሆን የሚችለው። በተለይ ጁድ ቤሊንጋም ይሆናል ብዬ አላስብም፣ ምክንያቱም በዛ ቦታ ላይ በቂ የሆኑ ተጫዋቾች አሉን። በ10 ቁጥር ቦታ ላይ ኦፍኮርስ ተጫዋቾችን እያየን የሚገኘው ነገር ግን እንደኔ የሚታየኝ ምናልባት ፌዴሪኮ ቫልቬርዴ፣ ኤድዋርዶ ካማቪንጋ እና ወይ አውሬሊያን ቹዋሜኒ ነው የሚሆን ከሶስቱ ተጫዋቾች መካከል ነው የሚሆን እና ሌላ ብዙ መረጃዎችን ነው ሃንድ ኦፍ አርሰናል ሲያደርሰን የነበረው እና አንዱ ደግሞ ቶናሊ በጥር ወር ቀርቦልን ነበር። ነገር ግን እስከዛሬ ድረስ ባለው መረጃ መሰረት ንግግሮች ከግል ጥቅማ ጥቅም አላለፉም ወይም ከኒውካስትል ጋር የተደረገ ምንም አይነት ግንኙነት የለም እያለ ነው የሚገኘው ሃንድ ኦፍ አርሰናል። እነዚህ ክለቦች የኤሌት አንደርሰንን ዝውውር እንደ መለኪያ እየተጠቀሙበት ነው። ኒውካስትል ለቶናሊ እንዲሁም ለክሪስታል ፓላስ ለአደም ዋርተን በተመሳሳይ ትልቅ ገንዘብ ይፈልጋሉ ነው እያለን ያለን። አደም ዋርተን በክሪስታል ፓላስ በጣም ብዙ ገንዘብ ከተሸጠ ብዙ ገንዘብ ሊያወጣ እንደሚችል እና ይቅርታ ክሪስታል ፓላስ ብዙ ገንዘብ እንደሚፈልግ ጠቅሰው ነው ኒውካስትሎች ለሳንድሮ ቶናሊ ዝውውርም ከፍ ያለ ዝውውር እንዲከፈላቸው የሚፈልጉት እና በዛ ምክንያት ነው አርሰናል ከሳንድሮ ቶናሊ ዝውውር ትንሽ ሊሸሽ የቻለው እና በተለይ ዛሬ ላይ እየወጡ እንዳሉ መረጃዎች ቶተናም ሆትስፐር እሱን ለማስፈረም እየጣረ ነው የሚገኘው እና ሳንድሮ ቶናሊም ወደ ቶተናም መሄድ ይፈልጋል የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። እና ምናልባት ሳንድሮ ቶናሊ በዚህ የዝውውር መስኮት ክለባችን ሳይሆን ቶተናም ሆትስፐርን ሊቀላቀል የሚችልበት ሰፋ ያለ እድል እንዳለ ዛሬ መረጃዎች ወጥተዋል። እና በመጨረሻም ሃንድ ኦፍ አርሰናል እንዳለው እኔ በግሌ እንቅስቃሴያችን የምናቀላጥፈው በአዩብ በዋዲ ላይ ነው ብዬ ተስፋ አደርጋለሁ። በጣም አጭር እረፍት ልወስድ ነው እመለሳለሁ የሚል መረጃ ነው ያደረሰን። በመጨረሻ ስለ ዝውውር ምናልባት በቅርብ ቀናት መረጃ ላይኖር ስለሚችል ያው እረፍት ላደርግ ነው እያለን ያለው ታማኙ ሃንድ ኦፍ አርሰናል እና ያው ዛሬ ላይ የወጡ መረጃዎች የሚያሳዩት እነዚህን ይመስላሉ። እና በሌላ ዝውውር ደግሞ ሞሬቶ ፋብሪዚዮ ሮማኖ ዘገበ ብለው እንዳቀረበው ከሆነ ኮኔ የሮሞ የተከላካይ አማካኝ ወደ አርሰናል መሄድ እድል የለውም ወይም አርሰናል ተጫዋቹን እያየ አይደለም ብሎ መረጃ ወጥቷል። ነገር ግን ሃንድ ኦፍ አርሰናል ደግሞ ከዚህ ጋር መረጃ ጋር የሚቃረን መረጃ ነው ያወጣው እና ኮኔ የአርሰናል ኢላማ አይደለም ብሎ ቢዘግምም ሃንድ ኦፍ አርሰናል ተጫዋቹ በአማካኝ ዝርዝር ውስጥ እንደሚገኝ
ገልጿልና በተለይ ሃንድ ኦፍ አርሰናል በአርሰናል ዝውውር በቅርብ ጊዜያት ውስጥ አይታማምና ምናልባት የሃንድ ኦፍ አርሰናልን ልናምን የምንችልበት ሰፋ ያለ እድል አለ እና ፋብሪዚዮ ሮማኖ ደግሞ አሁን ቅርብ ሰዓታት ውስጥ እንደወጣው ከሆነ አርሰናል የቦርንማውዙን አሌክስ ስኮት እና ቦርንማውዝ ጋር ከስምምነት ለመድረስ ይቻል እንደሆነ ለማወቅ ውይይቶችን ጀምሯል ነው ያለው። እኔ እንጃ በዚህ ተጫዋች ላይ እኔ ይሄን ያክል እምነት የለኝም። ነገር ግን አርሰናል እያያቸው ካላቸው ተጫዋቾች መካከል አንዱ እንደሆነ ፋብሪዚዮ ሮማኖ ግልጽ አድርጎልናል። ለዛሬ የነበሩ መረጃዎች እነዚህ ይመስላሉ። ብዙም መረጃዎች አልወጡም። ነገር ግን በሞርጋን ሮጀርስ እንዲሁም በአሌክስ ስኮት እና አማካኝ በቲኖ ሊቨርሜንቶ በማኑ ኮኔ እና በማድሪድ አማካኞች ላይ የወጡ መረጃዎች በተለይ ሃንድ ኦፍ አርሰናል አብዛኛውን መረጃ ያወጣው እሱ ነው እና ታማኝ የሚባል መረጃ ስለሆነ በተለይ አዩብ ቡዋዲ ወደ ክለባችን የሚገባበት ሰፋ ያለ እድል እንዳለ ግልጽ አድርጎልናል እና ለዛሬ የነበሩ መረጃዎች ይህንን ይመስላሉ። ስለ አርሰናል እና አዲሱ ኪቪቻ ክቫራትስኬሊያ እየተባለ ስለሚጠራው ተጫዋች ሰፋ አድርጌ የማቀርብላችሁ ይሆናል እና ጠብቁኝ። ምናልባት ጠዋት ልመጣ እችላለሁ። ስሙን ረሳሁት የዛን ተጫዋች እና በጣም በተለይ ከኪቪቻ ክቫራትስኬሊያ ጋር ጆርጂያዊ ነው፣ የግራ ክንፍ አጥቂ ነው። ከኪቪቻ ክቫራትስኬሊያ ጋር እየተገናኘ ይገኛል። በተለይ ካጨዋወቱም ካለው ቴክኒካል ኳሊቲ አንፃር 17 ዓመቱ ነው፣ ገና ታዳጊ ነው እና አርሰናል ለማስፈረም ከሚፈልጋቸው ተጫዋቾች መካከል አንዱ እንደሆነ እየተገለጸ ነው የሚገኘው እና በሰፊው መረጃዎችን አጠናክሬ ነገ ጠዋት የምመጣ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳትረሱ። ሀሳባችሁን ኮሜንት ጋር አስቀምጡልኝ። ስለተከታተላችሁን በጣም አመሰግናለሁ። ሰፖርታችሁ አይለየን። ከእናንተ ጋር ወደፊት መጓዛችንን እንቀጥላለን። እናመሰግናለን። እወዳችኋለሁ። ደህና እደሩልኝ። ቻው